እና አብርሽ ሞቅ ድምቅ ባለ ሁኔታ ለህያብ ሽምግልና ሄደዋል። እንግዲህ ህያብ ትሰጣቸው አትሰጣቸው የምናውቀው ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ትርፍ ይበልልኝ። ቤተሰብ እንግዲህ እነ ኤፍሬም እና ህያብ ብዙ ጊዜ ነበረ እኔ እየተጋቡ የመሰለኝ በነገራችን ላይ ማለት ነው። የሆነ ሰዓት ላይ እንደውም ሌላ ሴት ይዞ መጥቶ ኃይለኛ ጭቅጭቅ እንደተፈጠረ አይቻለው። እንግዲህ ታውቃላችሁ፣ ዞሮ ዞሮ ተዛዙሮ ወንዶቹ የመጀመሪያዋ ልጅ ጋር ነው የሚሄዱትና ያቺ መሀል ላይ ተንጠልጥላ ቀርታለች ማለት ነው። እንግዲህ ለህያብ ሽምግልና ትላንትና ደስ በሚል ሁኔታ ሞቅ ደመቅ ሸብረቅ አድርጎ ሽማግሌዎቹም ወጣቶችም የህያብ ቤት ሄደዋል። እንግዲህ የህያብ ቤተሰቦች ይፍቀዱ አይፍቀዱ አይታወቅም። እንግዲህ ሽማግሌ ሲላክ ልጃችሁን ለልጄ ይባላል። ከዛ በኋላ ልጅ ትሰጥ ቤተሰብ ይፍቀድ አይፍቀድ የሚታወቅ ነገር የለም። ይፈቅዱላቸዋል ወይም ትሰጣለች ብዬ ተስፋ አደርጋለሁ። ምክንያቱም አብረው ስላሉ ማለት ነው። ቤተሰብ ምንም ማድረግ አይችሉም። ምክንያቱም ቀድሞውኑ አብረው ነው ያሉት ማለት ነው። ሳይወዱ በግዳቸው ይፈቅዱላቸዋል ብዬ አስባለሁ። ለማንኛውም እኔ የመጀመሪያ ጊዜ ሽምግልና የሚለውን ሳይ እውነቴን ነው ምላችሁ እኔ ደነግጠኝ የአብርሽ መሰለኝ። እውነቴን ነው ምላችሁ የአብርሽ መስሎኝ በጣም ደንግጦኝ ነበረና እንኳንም አልሆነም። ታውቃላችሁ በዚህም በኩል ሴቶቹ ኃይለኛ ግርግር ላይ ናቸው። ሄርሜላ የሆነ ሰዓት ላይ ሽማግሌ ላክ ብለው ስለነበረ ምናልባት ሰርፕራይዝ አድርጓት እንደሆነ አብርሽ ሰርፕራይዝ አድርጋት እንዴ ብዬ በጣም ነው የሆነ በቃ ደነገጠኝ። ምክንያቱም አብርሽ ሄርሜላን ሰርፕራይዝ ቢያደርጋት ሽማግሌ ቢልክ አስባችሁታል ምን ሊፈጠር እንደሚችል? ሩታ በቃ አላቅም ትገለብጠው ነበር። ሙሉ በሙሉ ኖሯቸውን ትገለብጠዋለች ብዬ አስባለሁ። በፍጹም በእልህ ሩታን የሚደርሳት የለም። ታውቃላችሁ ሁላችሁም እና እኔማ በቃ ትልቅ ችግር ውስጥ ገቡ ብዬ ደንግጦኝ አጣርቼ ሳይ ለካ የኤፍሬም ሽምግልና ነው ማለት ነው። እንግዲህ ለአቶ ኤፍሬም ማለት ነው መልካም የትዳር ዘመን እንዲሆንለት ምኞቴ ነው። ሽማግሌዎቹንም ተቀብሎ ቤተሰቦቿ እንደሚፈቅዱና ልጃቸውን እንደሚሰጧችሁ ተስፋ እናደርጋለን። ይሰጧችኋለን ብለን እናስባለን። እርግጠኛ ነኝ በነገራችን ላይ ምክንያቱም መጀመሪያውንም ቆይተዋል አብረው ስለሆኑ ማለት ነው። ይዋደዳሉ። አንዳንዴ በመሀል ብዙ ነገራቶች ቢፈጠሩም ዞሮ ዞሮ ይመለሳሉ፣ ይታረቃሉ ማለት ነው። የሰው ልጅ ልክ እንደ ሩታ እንደ አብርሽ ማለት ነው እናላችኋለሁኝ። ለማንኛውም አሁን እነሱ እንግዲህ ታርቀው ወደ ሽማግሌ ደርሰዋል። አብርሽም ደግሞ ከሚስቱ ወይም ደግሞ ከፍቅረኛው ዛሬ የሚመርጥበት ቀን ነው። ዛሬ የሚመርጥበት ቀን ነው። ሄርሜላን ከመረጠ ያው እንግዲህ በቅርቡ የሽምግልና ፕሮግራም እናያለን። ሩታን ከመረጠ ደግሞ ያው ሽምግልና አያስፈልግም ማለት ነው። ምክንያቱም ከዚህ በፊት የሽምግልና ፕሮግራም ስለተደረገላት ድጋሚ አይደረግም ማለት ነው። እንግዲህ ዛሬ ውጤቱን የምናይ ይሆናል ማለት ነው። ለማንኛውም ለኤፍሬም መልካም የትዳር ዘመን እንዲሆንለት ተመኙለት፣ ዱዓ አድርጉለት ማለት ነው። ያላገባችሁ አግቡ፣ ያገባችሁ ውለዱ ማለት ነው። አይናችሁን በአይናችሁ እዩ ማለት ነው። ምክሩም ያምርብኛል በኔ ማለት ምክሩ ያምርብኛል። አቤት አቤት አንቺስ ሳትሉኝም መቼም እንላችኋለሁኝ ቤተሰቦች። እንግዲህ በጣም ደስ ይሉ ነበር። የእውነት ነው የምላችሁ በጣም ያምር ነበር ድባቡ ምናምን ነገር። እዛ ቤት ሄደው ደግሞ ያለውን ነገር ያሳዩናል ብዬ ተስፋ አደርጋለሁ። ሲሄዱ የነበረውን ነገር አሳይተውናል። እቤት ደርሰው ደግሞ ፕሮግራሙ ሲካሄድ ሲጠየቅ ልጃችሁን ለልጅ ሲባል ቤተሰብ ሲፈቅድላቸውና ሲሰጣቸው ያሳዩናል ወይም እናያለን ብዬ ተስፋ አደርጋለሁ። ሁሉንም ፕሮግራሙ በሙሉ ይለቀቃል ብዬ አስባለሁ።
ለማንኛውም መልካም የትዳር ዘመን እንዲሆንለት ምኞቴ ነው። እንግዲህ ልጅቱም ትሰጠዋለች ብዬ ተስፋ አደርጋለሁኝ። ያው ቅመሞችዬ ለእናንተም አንድ ቀን በሀገራችሁ ገብታችሁ በቃ ደስታችሁን የምታዩበትን ቀን አላህ ቅርብ ያደርግላችሁ ማለት ነው። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።